የሀኒቾ ውጤት መጣ። ውጤቱ እንግዲህ የሀና ነው። ዶክተሩም ጫፍ ጫፉን ነግሯታል፣ ሀና ማለት ነው። ነገር ግን በሱ ያስፈራራ የአባቷ ሕክምና በዛ ያስፈራራታል። ሀና ደግሞ እውነቱን እየተጋፈጠች ትገኛለች። ምክንያቱም የአባቴን ሕክምና እያንዳንዱን ነገር ማወቅ እፈልጋለሁ አለችው። ለምን ሲላት በቃ ይሄ እኮ ማንኛውም ቦታ ያለ ነገር ነው፣ ግዴታ አባዬ እስካሁን ለአባዬ የወጣው ሪሲት እያንዳንዱን እፈልገዋለሁ ስትል አይኑን አፈጠጠ። እንደ ማስፈራራት ነገርም አለ። አባትሽ ከዚህ ድነው እንዲወጡሉ አትፈልጊም እንዲ አላት። እሱ ማለት ደግሞ ምንድን ነው ስትለው ወይዘሮ ሜላት እንደዚህ እንደምታያት ቀላል ሴት አይደለችም። በድርጅቷ በኩል ብዙ አመት አብረን ኖረናል። ስለዚህ ደግሞ ሜላት የሆነ ነገር ከሰማች የአባትሽ ሕክምና ይቋረጣል። አባትሽ ሕክምናቸው ከተቋረጠ ደግሞ ህይወታቸው ያሰጋቸዋል አለ። ስለ እሱ ፈጣሪ አለ። በዚህ ልታስፈራራኝ ግን እንዳትሞክር፣ እያንዳንዱን ነገር እፈልገዋለሁ። አና አንቺ እኮ ያለሽበት ህይወትሽ እኮ አደጋ ላይ ነው አላት። ለምን ስትለው ያው አንቺና ሜላት ያላችሁ ትስስር ማለቴ ውጤቱ እዚህ እንዳለ ረሳሽው እንዴ ሲላት፣ እና የወይዘሮ ሜላት ልጅ አይደለሽም ልትለኝ ነው ስትለው፣ እንደዛ ማለቴ አይደለም፣ ውጤቱ ለማንኛውም ደርሷል። ግን ደግሞ ሀና እኔ መቼም አልፈራም፣ እውነቱን መጋፈጥ ነው የምፈልገው አለችው። ዶክተሩ አይኑን ብልጥጥ አደረገ። ምክንያቱም ይሄ የተጨበረበረ ገንዘብ ነው። ምክንያቱም ይሄ ሁሉ አልታከመም ሰውየው። ይሄ ሁሉ ገንዘብ 800 ሺህ ብር 400 ሺህ ብሩን እጥፍ ነው ያመጣባት እንጂ በጭራሽ ከ400 ሺህ ብር የበለጠ ለሕክምናው አልወጣም። እሱ ግን በእርግብ በኩል ነው እንደዚህ የሆነው። ወይ ባዩሽ ወይ እርግብ ናቸው ይህንን ነገር እንደዚህ ያደረጉትና እንግዲህ ውጤቱ መጥቷል። ውጤቱ የሀና ነው። ወይዘሮ ሜላት ዛሬም ከፍ እና ዝቅ እያደረገቻት ትገኛለች። ሀናን ማን ነበረ ስምሽ? አንቺ ስምሽን መጥራት አልፈልግም፣ ደግሞም ስምሽ ረስቸዋለሁ። ማን ነበረ ስምሽ አለቻት። ሀና ያው ስራውን መሄድ ባትፈልግም ግን ደግሞ ጆሮ እየገፋፋት በግዷ ወደ ስራዋ እንድትሄድ ያደረጋት። ግን እዛ ቤት መመለስ አልፈለገችም ነበረ። እርግጥም ጆሮ እንዳለው ትክክል ነው። ምክንያቱም አሁን ከዛ ቤት ብትቀር አጭበርባሪና ሌባ ነው የምትባለው። ስለዚህ ሴትይቱ ራስሽ በቃኝ ብላ ካልሸኘቻት በስተቀር ሀና ከዛ ቤት ሽልክ ብላ ብትጠፋም ሌባና አስመሳይ ነው የሚያደርጓት። ስለዚህ እውነቱን ማጋፈጥ አለበት ሀንዬ። እንግዲህ ወይዘሮ እርግብ ደግሞ የሜላት እናት ጥምድ አድርጋ ይዛታለች። አያቴ ለምንድን ነው እንደዚህ የምትጠላኝ? አሮጊት ምን ሆና ነው እንደዚህ የምትጠላኝ አለች። እማዬ እቺ አሮጊት እንደምትወደኝ ምን ላድርግ? እኔ እኮ ማናቸውም አይወዱኝም፣ መናሴም ሰላምም እናትሽም አይወዱኝም አለቻት። ሁሉም ይወድሻል የኔ ልጅ፣ ያው አዲስ ስለሆንሽባቸው ነው ምናምን አለቻት። እንደዛ ነው ብለሽ ነው? ግን እናትሽ በጣም ነው የምትጠላኝ አለቻት። እናቴ እሺ እናትሽ የምትፈልገውን ነገር ንገሪኝና እስቲ እሷ የምትፈልገውን ነገር ላደርግላት፣ ምናልባት ብትወደኝ አለቻት። ከዛም እሷ የምትፈልገውን ነገር አደረገችላት። ከዛም እንግዲህ ቤተ ክርስቲያን አብረው ደረሰው መጣው እጇን ሳመቻት ምናምን ነገር እናቴን ደስ አላት ምናምን ብላ እንግዲህ ስታወራ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። ሀንዬ እንግዲህ ውጤቷ መጥቷል ማለት ነው። ውጤቷ እንግዲህ ዶክተሩ ለወይዘሮ ሜላት ደውሎ ወይዘሮ ሜላት እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። እኔ እንኳ የደወልኩት ውጤቱ ደርሷል ልልሽ ነበር። ደረሰ? የኔ ልጅ ሀሴት ሆነች አይደለ አለችው። አይ እሱን እንኳን እኔ አላቅም፣ እናንተ ናቸው የምታውቁት አላት። ምን ማለት ነው? እሱ ደግሞ አንተ አታውቅም እንዴ ስትለው፣ እንዴ ወረቀቱ እኮ ታሽጎ ነው ያለው ወይዘሮ ሜላት፣ እሱን ደግሞ ማየት የምትችሉት እናንተ ናችሁ እንጂ እኔ አይደለሁም አላት። እንዴ ለምን? እናንተም እኮ ማየት ትችላላችሁ። በእርግጥ የኔ ልጅ ሀሴት ነች፣ እሱን አላቅም እኔ አላት ማለት ነው። ውጤቱ የሀና ነው። እንግዲህ አሁን አምና ትቀበላለች። ተጭበርብሮ ነው ወይ የመጣው የሚለው ነገር ይከብዳል። አላቅም ለሀንዬ። ሀና በነገራችን ላይ ምንም ቦታ የላትም። የእነሱ ልጅም ሆነችም አልሆነችም፣ ግን ደግሞ ይሄ ውጤቱ ትክክለኛ የሀና ከሆነ በቃ ሀቋ ወጣ ማለት ነው። እውነት ናት አይደለ? ግን እቺ አጭበርባሪና ሌባ በሆነ ነገር ትጋለጣለች ብዬ አስባለሁኝ። ወይዘሮ ባዩሽም እንግዲህ እዛ መታ አንቺ ሚጡ፣ አንቺ ድንቢጥ፣ አንቺ መነጥስ እያለቻት የሜላትን እናት አንቺ አታረጅም፣ እኛ ልታስረጅን ነው አይደለ? አንቺ ገና አንድ ፍሬን ቦቀቅላነሽ እያለ ለሰው ልጅ ክብር የሌላቸው ምንጉድ እንደሆናቸው አላውቅም። አሮጊቷም ደግሞ ብዙም ባትመቻትም እኔን ፈልገች ሳይሆን የመጣሽው ሜላትን ነው
በሂጂ ወደ ሜላት ብዙ ሳናወራኒና አንቺ አለቻት። አሮጊቷ አትወዳትም ይመስለኛል ባዩሽን። እሷም ወደ ሜላት ሄደች። እጅም ሴትዮ ቁጭ ብድግ እያደረገቻት ነው ባይሏ። ዛሬ ወይዘሮ አስቴርና ሀና አልተገናኙም። ከዛም እንግዲህ ወይዘሮ ሜላት መኝታ ክላሷ አስገብታ ሀናን አንቺ ምንድነው ፍላጎትሽ አለቻት። ምን እፈልጋለሁ ትዬ አለቻት። ታዲያ እስካሁን ስራሽን ትተሽ እንዴ የቤቱን ስራ እኔ እንዲሰራልሽ ነው ሰራተኛ መሆንሽ ትረሳሽው? አልረሳውም። አንቺም ደግሞ አባቴ እኮ ሆስፒታል ታሞ እንዳለ ታውቂ የለ እንዴ አለቻት። አውቃለሁ። እና ታዲያ ምን ይጠበስ አለቻት። እኮ አባቴ ጋር ቁርስ ብቻ ስለበላ ምሳ ሳልሰራለት ስለሄድኩ ምሳ ሰርቼ ስለሄድ እዛ ቆይቼ ነው አለቻት። እናም ደግሞ ዶክተሩ ፈልጎኝ ነበር ከሱ ጋር እያወራሁ ነው የቆየሁት። እና እኔ ያንቺን ዝባዝንኪ ሳዳምጥ ልቆይ እንዴ? ስራሽን ቀጥ ለጥ ብዬ ስራዬን እሰራለሁ የምትይ ከሆነ ስራሽን ስሪ፣ አለበለዚያ አውጥቼ ነው የምጥልሽ። ለነገሩ ውጤቱም ደርሷል፣ ቀላል ነው ያንቺ ነገር አለቻት። እሷና እሷ ሲጨቃጨቁ ወይዘሮ ባዩሽ መጣችና እንዴ ምንድነው የምትጫወጫውት? አታይልኝም እንዴ? እንዴ ስራውን እኮ በአግባቡ አልሰራም አለች። ቆይ አንቺ ምንድነው ምን ሆነሽ ነው ስትላት ሀና እትዬ እኔ እኮ አባዬ ታሞ ሐኪም ቤት ነው ያለው እሱ ጋር ነበርኩኝ። ለዛም እሱን እንዳስረዳትም እድሉን አልሰጠችኝም እትዬ አለቻት። ወይዘሮ ሜላት እንደው ተረጋግተሽ እስቲ አዳምጫት፣ ልጅቷ ምን አርጊ ነው የምትያት እንዴ? በቃ አዳምጫት አለቻት። ከዛም ባዩሽ አንቺም አለቻት። አዎ ሜላት ልታዳምጫት ይገባል እኮ በእኛስ በሷ ቦታ ብለን ብናዳምጥ ብናስብ አይሻልም አለቻት። ነገሩ ሁላችሁም ወደ እሷ ዞራችኋል። አይ እንደዛ ሳይሆን በቃ ተረጃት፣ አባቷ እኮ ነው የታመመባት አለቻት። ምን ታሳዝንሽም እንዴ እያት እስቲ አለቻት። ከዛ ሀና ነይ አንቺም ወደ ስራሽ ሂጂ አለቻት። ሜላት ሀናን ተከትላ ኪችን ሄደችና አንቺ ቆይ አርፈሽ ቀጥለጥ ብለሽ ስራሽን አትሰሪም እንዴ አለቻት። እኔማ ስራዬን እኮ እየሰራው ነው። ቆይ ምንድነው ችግርሽ? ችግሬንማ ቅድም ነገርኳችሁ አይደል እንዴ? ግን ደግሞ ልታዳምጠኝ ፈቃደኛ አይደለችም እትዬ አለቻት። ይኸውልሽ አርፈሽ ስራሽን ማሰሪ ከሆነ ሜላት ኃይለኛ ሰው ናት አለቻት። ምን ማለት ነው ስትላት አርፈሽ ቀጥለጥ ብለሽ አባትሽ ታክሞ እስከሚድን ድረስ አርፈሽ ስሪ። ከዛ በኋላ አባትሽ ታክሞ ከዳነ በኋላ ከዚህ ቤት ሽልክ ብለሽ ትወጫለሽ አለቻት። ከዛ ለምን እኔ ሌባና አጭበርባሪ እኮ አይደለሁም ተደብቄ የምወጣው፣ መሄድም ካለብኝ በፊት ለፊት ተናግሬ ነው እንጂ ተደብቄ አልሄድም አለቻት። እና መሞት ፈለግሽ እንዴ? ማንም ይገለኝ አለቻት። ከዛም ሜላት ነቻ አለቻት። ለምን እትዬ እሱ እንደምታስቧት አይነት ሴት አይደለችም። ደግሞ እትዬ ለእኔ ብዙ ነገር አድርጋልኛለች። እኔን ሊመክሩኝ ነው ወይስ እትዬ ለእኔ ሊያሟት ነው የመጡት አለቻት። ያንዬ ሰወዳት ግን የሆነት ከዛም የራስሽ ጉዳይ እንግዲህ ሲደርስብሽ ታይዋለሽ። ሜላት አንቺ እንደምታስቢ ሴት አይደለችም፣ በጣም ኃይለኛና መጥፎ ሰው ናት፣ ጨካኝ ነች አለቻት። የራስሽ ጉዳይ አቦች ምን አይነት ድንጋይ ነች ብላ ተናዳ ሄደች፣ ወይዘሮ ባዩሽ ማለት ነው። ከዛም እንግዲህ ሀና እኔ ልታማልኝ ነው የመጣችው አለችና ተናደደች ማለት ነው። ከዛም ወይዘሮ ሜላት እንግዲህ ሱሪውን ለብሳ ጎለል ጎለል ስትል ደወለላት ዶክተሩ። ወይዘሮ ሜላት እንዴት ነው ደህና ነሽ አላት። ደህና ነኝ፣ የደወልኩት እንኳ ውጤቱ ደረሰ። የኔ ልጅ እንግዲህ ሀና ነች አይደለ? ማናት ሀሴት ነች አይደል አለች። አይ እሱንማ እኔ በምን አውቃለሁ እንዴ? እንዴት አታውቅም? ሐኪም አይደለህ እንዴ ስትለው እኔ አላውቅም ማለት። እንግዲህ ዶክተሩ አጭበርባሪና ሌባ በገንዘብ የተገዛ ሰውዬ ነው። ሀና ላይ ጭማሪ 400 ሺህ ብር ያመጣባት እሱ ነው። ወይ ባዩሽ ወይ እቺ እርግብ ናቸው እንደዚህ ያደረጉት ማለት ነው። እናም ስለ ዶክተሩ ጋራ ስታወራ ስለ ውጤቱ ባዩሽ ጆሮ እየጠባች ነበረ። እየሳቀች ወደ መኝታ ቤት መጣች። ከዛም ሳቅ እያለች እንዴ ምንድነው የሚያስቅሽ አክስቴ ስትላት ውጤቱ እኮ መጣ። የምን ውጤት? የምርመራው ነው እኮ። የምን ምርመራ? አንቺ ምን ሆነሻል? ምን አይነት ሆነች? ያንቺና የሀና ነው አለቻት። እና እንዴት ሆነ? ወይኔ ጉዴ፣ በቃ መዋረዴ ነው አክስቴ፣ ጉዳችን ፈላ። ውሸታችን ከተጋለጠ እኮ አለቀልን አለቻት። ከዛም ለምን እንጋለጣለን? ለማንኛውም ነገ ጠዋት ውጤቱን ሄዳችሁ ትቀበላላችሁ። ከዛ በኋላ ከውጤቱ በኋላ እኔና አንቺ በደንብ እናወራለን አለቻት። ከዛ አንቺ አትገኝም እንደ ውጤቱ ቦታ ስትላት አይ እኔ እንኳን ዛሬ ስለመጣሁ ነገ መነሳት አልችልም፣ በጠዋት አልሄድም አለቻት። ግን ብትመጪ ደስ ይለኛል። አይ እናንተ ሄዱ፣ ችግር የለውም፣ ከዛ በኋላ በደንብ እንገናኛለን አለቻት ማለት ነው። እንግዲህ ውጤቱ የሀንዬ ነው። ሀና ደግሞ ታሸንፋለች። እውነት ናት። ሀንዬ ሲጀመር አባቷ በቅርቡ ታክሞ ድኖላት ይወጣል።
ከዛ ታክሞ ከወጣ ምንም አይነት ችግር የለባትም ሀና። ለአባቷ ስትል ነው ዝቅ ብላ እየተሰደበች አስመሳይ ብቻ ብዙ ነገር እየተባለች የምትኖረው ለአባቷ ስትል ነው። አባቷ ከዳነላት ደግሞ አይደለም ስሟንና አይኗን እንኳን አያዩትም የሀናን እዛ ቤት ማለት ነው። እሷም ውጭልኝ ባትላት እሷ ራሷ ትሄዳለች ማለት ነው ሀና። ከዛ በኋላ ወይዘሮ ሜላት ፊትሽን ብትቧጭሪ ራሱ ሀናን አታገኛትም። እውነቱን ስናገር ማለት ነው ሀና የአቶ ኖላዊ ናት። ምክንያቱም መወለድ ቋንቋ ነው። እሱ ግን አሳድጓታል፣ ከምንም በላይ ይወዳታል። ስለዚህ ሰው እንዴት መከበር እንዳለበት፣ ሰው እንዴት ይቅርታ ያለ ጥፋቱ ይቅርታ መጠየቅ እንዳለበት አስተምሮ ቆንጥጦ ነው ያሳደጋት ማለት ነው። አንቺ ግን ምን አይነት ጉድ እንደሆንሽ ለአነጋገርሽ እንኳን ለከት የሌለሽ ወይዘሮ ሜላት። ይሄ እኔ ቅድም የተናገሩኝ ንግግር እስካሁን ውስጤን እያመመኝ ነው። ከዚህ የበለጠ ደግሞ ሌላ ነገር ተናግረው ከማያስከፉኝ በቃ እኔ ልሄድ እትዬ ያለቻት ማለት ነው። እና ወይዘሮ ሜላት የምትናገራቸው ንግግር እባክሽን አስተካኪ። የሰው ልጅ ነች፣ ይሰማታል።